እንዴት ነው ምን አይነት ስሜት ነው ያለሽ? ቆይ አሁን ደስተኛ ትሆኛለሽ? አሁን ትበሳጫለሽ እንትን ብለሽ? እሷም ግን ቃሏን ማትከብር ከሆነ እናንተ ጋር መጥቼ ነው የምከሳት። ምንም ምደብቅልሽ ሚስጥር አይኖርም። ትልቅ ፋክተር የነበረው ምንድነው በተለያዩ ሶሻል ሚዲያዎች ላይ የሚሰጡት ኮሜንቶች ናቸው። አይሆን ስለዚህ ወዳ ፈቅዳ ያመጣችው ነገር አይደለም። ነገር ግን ስቲል መስተካከል የሚችሉ ነገሮች ናቸው። ሰላም ጤና ይስጥልኝ ውድ የጆይፉል ፋሚሊ ወዳጆችና ቤተሰቦች እንዴት ናችሁ? በያላችሁበት ሰላም ፍቅር ጤና ይሁን። እንግዲህ ዛሬ በአዲስ ቪዲዮ መጥተናል። እንግዲህ ለየት ያለ ነገር አለ። ለውዷ ቀሚስ ተገዝቶላታል። ሰርፕራይዝ አላትና እስቲ ከዛ በኋላ ትንሽ ወጣ ካልን ቆይተናል። ትንሽ ዲነር ነገር ይኖራናል፣ የራት ግብዣ ይኖረናል። አብራችሁን ሁኑ። በባለፈው ቪዲዮ ደግሞ እዚህ ታች ጋር ያለው ብዙዎቻችሁ አላያችሁትም። ቁመቴን እንድትገምቱ እድል ተሰጧችሁ ነበር፣ ሽልማት እድል ነበራችሁ። ማንም የመለሰ የለም። በጣም ነው የሚያሳዝነው። እንዲህ መገመት እንዴት ይከብዳችኋል ጋይስ? ስለዚህ ልንገራችሁ አይደለ ነው ወይስ ትገምታላችሁ? እሺ ለቀጣይ ያላያችሁት እዩትና ቁመቴን እንድትገምቱ ነበር ጥያቄው። ቁመቴን ገምቱ። ሜትር ከስንት ሴንቲሜትር? በኢንችም ይቻላል፣ በፊትም ይቻላል። በቻላችሁት ገምቱና 500 ብር የሞባይል ካርድ ፓኬጅ ይኖራችኋል። ስለዚህ ይሄ ነው ጥያቄው። ስለዚህ አሁን ቀጥታ ወደ ቤት እንሄዳለን። ውዷን ሰርፕራይዝ አላት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እንወዳችኋለን። አብራችሁን ሶ ፋሚሊስ ቤት ደርሰናል። የውዴን ሪያክሽን ደስታዋን እስካይ ድረስ በጣም ጓግቻለሁ። የሷ ሪያክሽን ነው ያለን። እንግዲህ ተከተሉ። ሶ እንደቀጠለ ነው ቪዲዮ። ቤት ደርሰናል። እንግዲህ ውዷን ሰርፕራይዝ አለሽ መኝታ ቤት ግቢ ብያት ነው። የውዷን ሪያክሽን ምን ይሆናል? ውዷ ነይ እስቲ። ምንድነው? ምን አድርገህ ነው ዛሬ? አርፍ በይ የኔ ውድ ባለቤት። ምንድነው? ምን ያክል እንደምወድሽ ታውቂያለሽ አይደለ? አውቃለሁ። ሱሬስ ጠይም በቃ ምን ያክል እንደማፈቅርሽ ታውቂያለሽ። እሺ ምንድነው? ስጦታ ይዤልሽ ነው እንግዲህ። እሺ ሰርፕራይዝ ልብስ ነው የገዛሁልሽ። እሺ ልብሱ ብቻ አይደለም ገራሚው ፓርት። ልብሱን ከለበስሽ በኋላ የራት ፕሮግራም ይኖረናል። ወጣ እንላለን ዛሬ። ይገባኛል ከልጆች ጋር ነው የምትይው በቃ ነገሮች ሀሳቡና ይገባኛልና አትሊስት አመሻሹን ቆንጆ ማድረግ አለብኝ። ስለዚህ ቼክ አድርጊውና ግቢና ቆንጆ ዝንጥ ያለ ልብስ ነው። አይ ሆፕ እንደምትወጂው እዛዩ ግቢና ለብሰሽ ምናምን ከዛ ሰርፕራይዝ ነው ለተመልካቾችም ታሳያለሽ። በኋላ ወስድሽ ቦታ አሳያቸዋለሁ። እሺ አመሰግናለሁ። አይ ሆፕ ትወጂዋለሽ እርግጠኛ ነኝ። አይቻልም አልወደድኩትም ማለት አይቻልም። እሺ ሶ ጋይስ እሷን ሽመናይ ነው የሚሆነው። ጥቁር ከለር ትወዳለች በባህሪዋና ጥቁር ከለር ነው ምርጫዋ። እሱ ላይ ገዛውላት አጭር ቀሚስ ነው እና ያለና እንግዲህ አንዳንድ ቀኖችን ለየት ማድረግ መቻል አለብን። እዚህ ከልጅ ጋር ነው የምትሆነው። እኔ በቀን ፀጉር ቤት ምስትሄድ ምንም ስትሄድ አውቀዋለሁ መከራውን። በጣም መከራውን ልጅ መያዝ በጣም ያው ልጆች በጣም ይወደዳሉ፣ ግን ደግሞ የሆነ ደስ የሚል ስቃይ ነገር ነው። ስቃይ ያለው ደስ የሚል። ስለዚህ ዛሬ ልክሳት ነው እንደ ጥሩ እንደ መልካም ባል እንግዲህ አንዳንዴ መንከባከብ አለብን እህቶቻችን። ምንም ትልቅ ነገር ባይኖርም ቢኖርም የሆነች ነገር ቀመስ አድርገን ለመመለስ እንሞክራለን። አትሊስት ሌሊቷን ቆንጆ አመሻሽ ለማድረግ እሞክራለሁ። እንዴት ነው? አጨብጭቡልኝ እስቲ። ስሜታችሁን በላይክ ምናምን ነገር ለመግለጽ ሞክሩ። ሀሳባችሁን፣ ኮሜንታችሁን፣ አስተያየታችሁን አካፍሉኝ። ወዳችኋለሁ። ስለዚህ ሱሬ እንዴት ነው? ከ1 እስከ 10 እስቲ ሬት አድርጊው። ምንድን ነው ማለት ና አይዘጋም እኮ ምንድን ነው የገዛህልኝ? እንደዚህ ወፍረሻል እንዴ? አንተ ትቀልዳለህ እንዴ? አይዘጋም በኢየሱስ በቃ ተይውን ቀይረዋለን። እኔ የሚሆን አልወደድሽም ግን በጣም የሚያምር ልብስ ነበር። አንተ ታሾፋለህ እንዴ? ለኔ የሚገዛው ነው ማን ይገዛው? አንተ አማ እንዴት ይሄን ገዝተህልኝ ትመጣለህ? ሂድ በቃ ዝጋው። ቀይሬ ልምጣ ላውልቀው። ባገዛ ይሻለኛል። ምንም አልተዘጋም። እኔ እንደ በፊቱ መስለሽኝ ነው የኔ ውድ። እኔን አታውቀኝም? ውፍረቴን አታውቀውም እንደ እኔን ያክል መወፈርሽን በምን አውቃለሁ? እኔ አሻንጉሊት ላይ ነው ያየሁት። እና አሻንጉሊቱና እኔ አንድ አይነት ነን እንዴ? ትንሽ ሳባ አድርጊ ውስጥ ግን ይለጠጣል ብላኛለች እኮ። ኧረ ደዛ
ማለት ይቻላል። አልዘጋላት እንግዲህ በኢየሱስ ወይ እንቀይሯለን። ቶሎ ሄደን ነይ ውዷ። አልፈልግም። ምን ማለት ነው አልፈልግም? ትቀይርልናለች። ላስደስት ብዬ ብመጣ ሌላ ደግሞ ነይ እስኪ ውዷ ነይ እስኪ። በቃ አልፈልግም አልኩ። አንዴ ላግዝሽ ወይ በደንብ ጎተት አድርጌ። እንዴት እንደዚህ አይነት ልብስ ለእኔ ገዝተልኝ ትመጣለህ? ምን ማለት ነው? ሙድ ይዝብኛል። ምን ማለት ነው ሙድ መያዝ ማለት? ቀያለሽ እንዴ? ቆንጆ ልብስ አይደለም የገዛሁልሽ? ምን አልዘጋ ብሎሽ ነው? አልዘጋም። መች ገባና ነው አልዘጋም? ምን ቆንጆ ልብስ ነበር እኮ ግን አይደለም። ምን አስበህ ነው ለእኔ እንደዚህ አይነት ልብስ ገዝተህ የምመጣው? ልትቆጪኝ ነው እንዴ? ምን ነገርሽ? ማሰብ የራሱ አይበቃም እንደ ራሱ ሆንክ እኮ። እኔ ሪሞት ይዛለህ እንዴ? ምንድነው እንደ ትልቅ ነገር ማቀየር አንችልም እንዴ? ሄደን በቃ ተው። ምኑን ነው የምትወው? አትጠይቀኝም? ብሩን አትሰጠኝም? ራሴ አልገዛም? እንደዛ እኮ ነው። ምኑ ሰርፕራይዝ ሆነ ታዲያ? እኔ እራት ምናምን ወስድሽ ነው እንጂ እኔ ፍሬዲን ታውቀዋለህ። እንዴት እንደዚህ አይነት ልብስ ገዝተህ እና መክሳት ነው? እንደዛ አትበለኝ ሱሪ። መክሳቱ እኮ አልጠፋኝም። እኔ አንተ እንደሌላ ሰው መናገር ጀምር አይደለም። በቃ አስቤ አቅጄ እንትን ልልሽ አሰብኩኝ አይደለ? ከዛ ምንድነው ታዲያ የሚያስቆጣው ነገር? እንቀይራለን ይቀየራል አልኩሽ። ለምን ነው የምትቆጪው? ማሰብ የራሱ እኮ ሊያስደስትሽ ይገባል። ባይሳካም ኖሮ አይ እንዴት ሳይዜን አታውቀውም አንተ? አሻንጉሊቶቹና እኔ አንድ ነኝ እንዴ? እኔ ላስቲክ ነው ይሳባል ብላኛለች። ለዛ ነው ይሳባል አለችኝ። እንግዲህ በምንድን ነው እንትን ብለው በቃ ምን ማለት ነው? ሂደን እናስቀይረው። በቃ አልፈልግም። ራቱ ትንሽ እንትን ይላል። ችግር የለውም። ለኔ የሚሆን ቀሚስ የለም። ምን ማለት ነው ለኔ የሚሆን ቀሚስ የለም ማለት? ያን ያክል ወፈረሽ ነው አንቺ? እንትን አትበይ እንጂ። አይ ኮንፊደንስሽን እንትን አትበይ። ገና ለገና እንትን አልኩኝ ብለሽ ነው እንትን ብትይ። ወልደሽ እኮ ነው እንደዚህ ሆንሽ። ደግሞ ትንሽ ጨከን ብትይበት ደግሞ መጥፋት የሚችል ነገር ያን ያክል አይደለም። ግን በደንብ ሞክረሽዋል እንዲህ ስበሽው? አይዘጋም ሱሪ ጭራሽ አይሆንም እኮ ለኔ አልተሰራም። በቃ እንቀይረዋልና ምን ችግር አለ? ያው ልብስ ሁሌ ማለት ምን ማለት ነው? አሁን ቆይ ሌላ ችግር አለ ወይስ በእኔ ነው እንደዚህ እየተበሳጨሽ ያለሽው? ምን ማለት ነው? ሳይዜ ማወቅ አለባት አይደል? እንደዚህ እየተበሳጨሽ የምርሽ ነው? ለምን አልበሳጭ? በኢየሱስ ደግሞ ሰፍ ብዬ መጠበቂ ምን ማለት ነው? ደግሞ ሰፍ ብዬ መጠበቂ ማለት እና ጥፋት ሆነ ባንዴ። አሁን ያለው ነገር እንሰራበታለን። አሁን ለዛሬው ልብሱን አስቀይረን ወደ እራት ፕሮግራማችን ነው። እኔ አልሄድም ሱሪ ብሄድም ሲጀምር የሚሆነ ልብስ አላገኝም። ለምንድን ነው እንደዛ የምትይው? ቆይ አሁን አንቺ በቃ ብዙ ጊዜ እኔም ለመግዛት ቆይ ቤት ልጅ መያዝ ምናምን አልሰለችሽም እንዴ አንቺ? ሁሌ እኔ ቤት ለምን ውላለሁ ለምን አንዳንዴ ወጣ እንልን ምናምን እያልሽኝ ነው አይደለ? እንደዚህ አይነት ነገር ሳመቻች ደግሞ በቃ እኔ ሙዴ ምናምን ለምንድን ነው እንደዚህ የምትይው አንቺ? እኮ ነው ታዲያ የሚሆነኝ ነገር ገዝተህ መምጣት እኮ ነው። በቃ ተሳሳትኩ አይደል? አብረን ሄደን እናስቀይር ሳይመሽ በዛውም። ይሄን ቀሚስ እንዴት ገምተህ ለኔ ገዝተህ ትመጣለህ ታዲያ? የሚያምር ቀሚስ አይደለም? አንቺ ነው እንጂ ያልሆነሽ። እየሰደብከኝ እኮ ነው ሱሪ። ይሄን ቀሚስ ለኔ መስጠት ማለት እኔ እንደመስደብ ነው እኮ። እየቀለድሽ እንዳይሆን። ታዲያ ይሄ እንዴት ለኔ ይሆነኛል ስታስበው? በቃ ይሆናል። እኔ ይሳባል ይለጠጣል አለችኝ። ገዝቼልሽ መጣሁ። እንትንም በለና ነገ ከነገ ወዲያም ይደርሳል። ካልሆነ አልሄድም። በቃ እራት እንሂድ በቃ። ወይ ዝም ብለን አልሄድም። ይሄን ሙድ መቀየር ፍላጎት የለሽም? አዎ። ምን ማለት ነው? እኔ ወድ በቃ መሄድ አልፈልግም። በቃ እንደዛ ከሆነ እኔ ልሂድ ታዲያ። ማለት አንቺ ቤት መቀመጥ ከሆነ ደስ የሚልሽ ነገር እንትን ነው። ክብደትሽን ጠላሽ አይደለ? ምን አደረግሽ? ምንም አላደረግሽም። ቢደብርሽ ስሜትሽ እንትን ቢል ምን ለውጥ አለው? የሆነ ነገር እስካልወሰንሽበት ድረስ ምን ቀይር ከሆነ አብረን ሄደን እንቀይር። ያለበዛ ዝም ብዬ ጊዜን አላጥፋ። አልሄድም። ነይ በእናትሽ እንሂድ። እንትን ምን አትበይ። አልሄድም ሱሪ መሄድ አልፈልግም። በቃ እኔ እንዴት ነው? ምን አይነት ስሜት ነው ያለሽ? ቆይ አሁን ደስተኛ ትሆኛለሽ፣ አሁን ትበሳጫለሽ። እንትን ብለሽ በቃ እናደር መግዛት ማሰብ የራሱ ሊያስደስትሽ ሲገባ ለምንድን ነው እንደዚህ የምትበሳጭው? አላማው ሌላ ነው አይደለ? ያንቺን ቀን ጥሩ ቀን እናደርጋለን ብለዬ ነው እንትን ቪዲዮ የጀመርኩት። ግግም ለምን ትያለሽ አንቺ? መሄድ ካልፈለግኩስ በቃ እንሂድና እንሞክረው። አትሊስት ወይ እንቀይረው ነው። አንሂድ እዛ እራቱ ይቅር፣ እንሞክረው፣ እንቀይር። ልጅቷም አልሄድም። ብሄድም ስለማላገኝ እኔ በቃ መሄድ አልፈልግም። ምን ማለት ነው ብሄድም አላገኝም ማለት? ቆይ እኔ እኮ ይሄን ያክል ክብደትሽ የምታየው ከሆነ ለምንድን ነው ማንሰራበት? መጥላትሽ ምን ዋጋ አለው? ምንም እንትን ጸጸት ውስጥ ንዴት ውስጥ ምን ውስጥ እልህ ውስጥ ካላስገባሽ
ምንድነው ለውጡ ታዲያ? ዝም ብሎ ብለብስም እንትን አለም አላገኝም ምናምን ብሎ ነገር አለ እንዴ? እኔ ማፈልግ ከሆነ እንሄዳለሁ። ሶ ጋይስ ዛሬ እንዳሰብኩት ምንም ነገር እየሄደልኝ አይደለም። አይ ሆፕ ትንሽ አበሳጨዋት። እንግዲህ እኔ መልካም ነገር አስቤ ነው የመጣሁት። አንዳንዴ እንደዚህ ሊያጋጥም ይችላል። ግን ምን አሰብኩኝ መሰላችሁ? በቃ ይሄ ነገር ሊያበቃለት ይገባል። እኔና ወዷ በደንብ ዲስከስ ማድረግ አለብን። አትሊስት ቅድም ማየት የለባችሁ ነገሮች አሳይቻችኋለሁ። ቢሆንም ግን ዛሬ በቃ መፍትሄ ልናበጅለት ይገባል ብዬ አስባለሁ። እስቲ ውዷ ልጥራትና አብረን ያለውን ነገር እንትን እንላለን። ውዷ ነይ በቃ እንዴ ይቅርታ። እኔ አልወጣም ሱሪ። ነይ በቃ በቃ ተወኝ በእናትህ። አይ ምሬ ነው እግዚአብሔር አልወጣም አልኳት። ነይ ምንም አትሄድም ትቼዋለሁ። ሱሪ ምን ሆነ ነው ትቼዋለሁ አልኩሽ አንዴ እንትን አትበይ በቃ። እሺ ካሜራውን አጥፍተዋል። አጠፋዋለሁ ምን ችግር አለ? ነይ አጥፋው በቃ። እኔ ዛሬ ሙዴ ነው አይደለም። ምን አለ መሰለሽ፣ ስለዚህ አጥፋው። አይ አንድ ያሰብኩት ነገር አለ። ምንድነው? አሁን ተመልካቾቻችንም አሉ። በእነሱ ፊት በቃ የሆነ ነገር መወሰን አለብን። ምንድነው? ይሄን ያክል ኪሎሽ በጣም የሚያበሳጭሽ ንዴት ውስጥ እልህ ውስጥ የሚከትሽ ከሆነ አትሊስት እኔና አንቺ ለቤተሰቦቻችን ቃል መግባት አለብን። ተግባባን አይደል? መቼ ነው መጨረሻ ጊዜ ኪሎ የተለካሽው? እኔ ኪሎ መለካት አልወድም። ውዷ ያን ያክል ኮፍራም አይደለሽም እኮ። ምንድነው እንደዚህ እንትን የምትይው? እኔ ከበፊቱ አንጻር ነው ራሴ የማየው ሱሬ። እና ከበፊቱ አሁን እኮ ወልደሻል፣ እድሜሽ ጨምሯል፣ ለልጆች አሉሽ ነው ኮሮ እየጨመርኩት ኖርማል የህይወት ፕሮግረስ ነው። አሁን ዋና አላማችን እነግርሽ ነው። አሁን ዋናው የዚህ ቪዲዮ አላማ እንዲሆን የምፈልገው ምንድነው አትሊስት ለቤተሰቦቻችን ቃል ገብተን እኔም በመረዳሽ ልረዳ፣ አንቺም ደግሞ መወሰን መቁረጥ ባለብሽ ነገር እንድትቆርጪ ነው። እንዴት ነው እንደዛ ማድረግ? የነገርኩሽ የመጀመሪያውና ትልቁ ነገር ስፖርት መስራት ነው። ስፖርት እየሰራ እንዴ? ከዛ ደግሞ ሁለተኛው ትልቁ ነገር ጥያቄው አይደለም። ሌላ ደግሞ ትልቁ ነገር ዋናው ምንድነው አመጋገብ ላይ መስራት ነው። አመጋገብ ላይ ምንም ሰርተን አናውቅም። ያገኘው ነው ይበላል። ጣፋጭ ነገር እንደፈለግ እንበላለን። ዛሬ በርገር አማረኝ፣ ፒዛ አማረኝ ነው ያ ነገሮች ጮማ ምን ታውቂያለሽ። እና ያ ነገር ላይ በደንብ ለአንዴና ለመጨረሻ ጊዜ ከታውት አድርገን እንግዲህ አንቺ ለእኔ ብቻ እንትን ቃል ብትገቢልኝ አውቃለሁ ቢሆን ሳለ የሆነ የሚያምር ነገር ስታገቢ ብሬክ እንደምታደርግብኝ። ስለዚህ በተመልካቾች ፊት ይሄ ይቀመጣል። ተግባባን አይደል? የምሬን ነው፣ እየቀለድኩ አይደለም። ይሄ እንትን ይቀመጣል ፎር ሹር። እዛ የምር ያ ኮሜንት የሚሰጡሽ ሀሳቡ ያንቺ ወፈርሽ እኮ እንዴት ነው እንዲህ ሆንሽ ያስጠላኛል። ማለት እነሱ ለእኔ ያስበው ነው፣ ግን እኔ ደግሞ በጣም እኮ ወደሽ ያመጣሽው ነገር አይደለም። ነገር ግን መስራት ትችያለሽ፣ መቀየር ትችያለሽ። ገባሽ አይደለ? ሪል ያ ነገር ዲስኮምፈርት እየተሰማሽ ከሆነ ስሜትሽን እየረበሸው ከሆነ የሆነ ነገር ልታደርጊበት ይገባል። መማራችን ማወቃችን ለዚህ ነው የሚጠቅመው። እና እንግዲህ ቴክኖሎጂ አለ፣ ቤተሰቦች አሉ። የአንቺ መለወጥ ነገ ከነገ ወዲያ ሌሎች እህቶች እናቶች ላይ ለውጥ ያሳያል። ተቀበል አንቺ ካሳካሹ እኔም አሁን እንደ አንድ ጥሩ ባል ከኔ የሚጠበቁ ነገሮችን እንትን ለማድረግ እሞክራለሁ። አትሊስት ምንድነው ካርቦሃይድሬት ያላቸው ነገሮች ዳቦ፣ ሩዝ፣ ድንች ምን የሚሉትን ሩዝ፣ እነዚህ ነገሮች ኮምፕሊትሊ እናቆማለን። ተግባባን አይደለ? ስኳር የተባለ ነገር ኦልሞስት ትናንትና ከትናንት ወዲያ ጀምረናል። በዚህ ሳምንት ስኳር የተባለ ነገር እያቆመን ነው አይደለ? ቡና በስኳር ሻይ በስኳር እንዲህ ነገሮችን ታስወግጃለሽ። እንደነገርኩሽ ከባድማ ከባድ ይሆናል። ውጤቱ ግን መጨረሻ ላይ አማረ ይሆናል። እንደውም እንደዚህ ከሆነ ይህን ልብስ አንመልሰውም። ልብሱ ይቀመጥ። ዋና አላማሽ ይህ ልብስ እንዲሆንሽ ነው። ተግባባን አይደለ? የምትለኪው ነገር እናመጣለን፣ እንለካለን። ሆድሽን እለካሻለሁ፣ ቁመትሽን፣ ቦዲ ማስ ኢንዴክስ ይሰራል። ቁመት ከኪሎ ጋር ያለሽን ነገር። ስለዚህ ያ ነገር ላይ ለአንቺ ቁርጠኝነት ይህን እፈልጋለሁ። አንቺ ግን በዛ ጎን ለጎን ምን ታደርጊያለሽ? የምር ስትሪክት ነሽ። ሱራፌል ኖረም አልኖረም ማንም ሰጠሽም አልሰጠሽም አይ በቃ ለራስሽ ቃል መሀላ መፈጸም አለብሽ። ተግባባን አይደለ? ሁሌ ሰላጣ ልበላ አይደለም፣ ሁሌ ሰላጣ ብቻ አይደለም። ይኖራሉ ቲክቶክ ላይም ቴሌግራም ላይም እፈልጋለሁ እንደዚህ ሚል አመጋገቦች፣ ፕላኖች፣ ምኖች እፈልጋለሁ። ኮንታክት ማድረግ ያለብንም ነገሮች ካለ ኮንታክት እናደርጋለን። ተመልካቾችም ሰጀስት የምታደርጉን የአመጋገብ አይነት ዝርዝሮች ካሉ ኮሜንት ላይ ጻፉልን። ያ ነገሮች አመሳጥረን በቃ የተለያዩ ነገሮችን ትመገቢያለሽ። ተግባባን አይደለ? እና ቃል እንድትገቢልኝ እፈልጋለሁ። በተመልካቾች ፊት ቃል ገቢልኝ። የምር እኔ በራሴ አንቺ ሊያጓጉሽና ይሄ በቃ ፈተና ውስጥ ሊከቱሽ የሚችሉ ነገሮችን ፊት ለፊት ይሻል አደረገ። ተግባባን አይደለ?
ቸኮሌት ሊሆን ይችላል፣ ከረሜላ፣ ብስኩቶች፣ ምን ነገሮች ሊሆን ይችላሉ። ከረሜላ፣ ብስኩት፣ ቸኮሌት ትወጃለሽ ብዬ ነው። ተግባባን አይደል? እና ስትሪክት የሆነ እግዚአብሔር 1 ወር 2 ወር ሰግጠሽ ብትሰሪ የማትቀንሽ በምንም ምክንያት የለም። ከስፖርቱ በላይ ደግሞ አመጋገቡ ትልቅ ለውጥ ያመጣል። ሳይንስ የሚደግፈው ነገር ስለሆነ ማለት ስፖርቱን አይቼዋለሁ። ስለዚህ ማማም እንግዲህ ምግብ ስለጀመረች ኦልሞስት 9ኛ ወር ገባች አይደለም ዛሬ። ስለዚህ ዛሬ 9ኛ ወር ስለገባች ያን ነገሮች በደንብ ማስኬድ እንችላለን። እና ተመልካቾችም ይኸው እናንተ ባላችሁበት ነው ቃል ምንገባላችሁ እናሳያቸው። ቆይ ይኸው ይሄ ልብስ እንግዲህ እማኝ ይሆናሉ። ይሄ ልብስ ነበር የገዛውላት። እንዴት ነበር ሲቡን በደንብ ይሄ ለኔ ገዝቶ መጣልኝና ጭራሽ አይታሰብም። በቃ ምን አለፋችሁ ዚፖም አይዘጋም። ይሄ ልብስ ነው ቃል የገባንላት። ይሄ ልብስ ለብሳው እራት ወስዳታለሁ። ያሳካች ቆንጆ ቦታ ነው እራት የምወስድሽ። የምሬ ተግባባን አይደለ? ስለዚህ እኔም እንደ ቅድም እንደነገርኳችሁ ቃሌን ለመጠበቅ በጣም ከፍተኛ ጥረት አረጋለሁ በሚገባ። እሷም ግን ቃሏን ማትከብር ከሆነ እናንተ ጋር መጥቼ ነው ምከሳት። ምንም ምደብቅልሽ ሚስጥር አይኖርም። ባሽ ብዙ አጓጊ ነገሮች ሊኖሩ ይችላሉ። ዳቦ በጣም ትወዳለች። ዳቦ ሊኖር ይችላል፣ ድፎ ዳቦ ሊኖር ይችላል። ተግባባን አይደለ? እነዚህ ነገሮች እንደ ፈተና ማለፍ ያለብሽ ነገሮች ናቸው። ስፖርት አሁንም ትሰራለች፣ በደንብ ደግሞ ጠንክረሽ ትሰሪያለሽ። ጂም ቤቶችም ምኖችም እናናገራለን። ተግባባን አይደለ? ያሉ ነገሮች መግባት ካለብሽ ትገቢያለሽ። ቆንጆ ጂም ቤት ፈልገን ትገቢያለሽ። ውዷ እንግዲህ ዛሬ ወስነናልና በዚሁ አጋጣሚ ውዷ እንደዚህ እንዲሰማት ትልቅ ፋክተር የነበረው ምንድነው በተለያዩ ሶሻል ሚዲያዎች ላይ የሚሰጧት ኮሜንቶች ናቸው። አይሆን አይደለ? ምን ነገሮችን አንበበሻል እስቲ? ብዙ ማለት ውፍረት ቀንሽ አላል የማይባሉ ነገሮች በጣም የሚሉ ሰዎች አሉ። ግን ለእኔም አስበው ሊሆን ይችላል አይደል? እንደዛ ሰዎች ሪል ደግሞ አሉ። ሰውን አታክ ለማድረግ እንትን የምታደርጉ አላችሁ። በተቻለ መጠን ያው ምክር ጥሩ ነው፣ ሰውን ልጅ ይመልሳል። ነገር ግን በአግባቡ ቢሆን ተግባባን አይደለም። ስለዚህ ወዳ ፈቅዳ ያመጣችው ነገር አይደለም። ነገር ግን ስቲል መስተካከል የሚችሉ ነገሮች ናቸው። አንዳንድ ሰው በጣም በሚያሳፍር መልኩ በቃ ሊትራሊ ስድብ የሚሳደብ ሰው አለ። እሱን እንግዲህ እግዚአብሔር ይቅር ይበለው ነው የምንለው። ነገር ግን የሰው ስሜት መጉዳት እንደሚጎዳ ያሉትን ነገሮች እናንተም ደግሞ በዚህ ፕሮሰስ ውስጥ ያለፋችሁ ሰዎች ካላችሁ እስቲ ኮሜንት ላይ ያለውን ነገር ዘርዝሩልን። እንዴት ነው ያለፋችሁት? እንዴት ተሳካላችሁ? ምን ነገሮች ይጠቅማሉ የሚሉን ነገሮች አታስቀምጡልን እና በርቺ፣ አይዞሽ፣ ከጎንሽ ነን እንድትሉ አትፈልጋለሁ። ውድ ባለቤቴ መቼ ነው ግን በደንብ እንትን እያልሽው ራሱ እየተገነዘብሽ የመጣሽው? አይወፍሬያለሁ ምናምን ማለት የጀመርሽው? እኔ በቃ ጆኒን ከወለድኩኝ በኋላ በጣም ወፍራም። ስንት ነበርሽ በፊት? 52 ምናምን በቃ ግን ቀጭን ነኝ በጣም እንደዚህ አይደለም። የበፊት እንግዲህ ማንነቴን ታውቀዋለህ፣ ለአንተ አልነግረህም። እና ጭራሽ አሁን ልብሶቼን ሳይ ራሱ በጣም ነው የምናደደው። የምሬን ነው። ጠበውሻል? የጠበበሽ ልብስ አለ? የጠበበሽ ጭራሽ አይታሰብም፣ እኔ ውስጥ አይገቡም። የጠበበሽ አይደለም። እና ከቤተሰብ ከቅርብ ሰው ምናምን እንደዚህ ያለሽ ሰው የለም? አረ በጣም ብዙ ሰው አለ። ምንድን ነው የምትያቸው? በቃ የሆነ እኔ ስቂ ምናምን ወርጄ ነው ምናምን ላለው፣ ግን ውስጤ ደግሞ የሚያስጠላ ስሜት ነው የሚሰማኝ። ያስጠላኛል በቃ። እና የሆነ አንዳንዴ መውጣት እራሱ ያስጠላል ወደ ደጅ። ይሄ በአንድ ጊዜ የመጣ ነገር ብቻ አይደለም። እነዚህ ስሜት መረበሽ፣ መደበር፣ አንዳንዴ ቪዲዮ አልሰራም ማለት ሊኖር ይችላል። የምትወጃቸው ልብስ ለመግዛት ባለፈው ስንሄድ እሱ ትንሽ ለመታዘብ ሞክሬያለሁ። በጣም ያስጠላኛል ብዙ ጊዜ። አሁን የሆነ ፈልጌው ያን ልብስ እንደማይሆነኝ ሳስበው በጣም ያናድደኛል። እና እኔ ምንም እንደነገርኩሽ ያው ወልደሽ ነው ያመጣሽው። በአራስነት ላይ በደንብ ብዙ እንክብካቤ እንደነበረብሽ አውቃለሁና ያው ምንም እንኳን ትንሽ ስንፍና ብትኖርም ለእኔ ምንም ቅንጣት ያክል ምንም እንትን ያለኝ ነገር የለም። በፊት እንደምወድሽ ነው አሁንም ወድሽ እኔ ወድ ተግባባን አይደለ? ስለዚህ አሁን ቀጣይ ጉዟችን ላይ ግን የአንቺ ውሳኔ ከፍተኛ ቁርጠኝነት ያስፈልጋል። እንደዛ ካልሆነ ልናሳካው አንችልም። ጋይስም እስቲ ኮሜንት ላይ ያላችሁን ሀሳባችሁን፣ ምክራችሁን መልካም ምክር ማንም በክፉ እንዳይናገርብኝ ውዷ ባለቤቴ። ስለዚህ ጻፍ አድርጉልን። ቪዲዮን ከማጠቃለላችን በፊት እንግዲህ ምን እናርግ?
ያው ለመቀነስ ለራሴ ቃል ትገቢያለሽ። ግን እስቲ ወደ ድሮ ቤት ውስጥ ምንነቴ ባልመለስም ግን ትንሽ ለምን ባይዘት ምናምን ነበርኩኝ። ቢያንስ አሁን ኪሎዬ እኔ እንጃ ሲገምተን መቀንሰውን እገምታለሁ። ደግሞ በቃ እናንተ ገምታችሁን ጻፉ። እስቲ ስንት ኪሎ ልትሆን ትችላለች የሚለውን ነገር ገምቱ። እኔ ደግሞ እንደ አንድ ጤና ባለሙያና እንደ ውድ ባሏ ያዘጋጀውላት ነገር አለ። እስቲ እዚህ ጋር ባለፈው ሜትር ነበር ያዘጋጀሁትና ስለዚህ እንደዚህ ሳደርግ ብዙ ጊዜ ምንድነው የመጣው ጭንቅላት ላይ። ስለዚህ ብዙ ጊዜ እንደዚህ ሰው ሲያደርግ ብሎ የሚመጣው እናንተ ጋር ልብስ ሰፊ አይደል? ዛሬ ግን ልብስ ሰፊ አይደለም። የኔ ውድ ነስቲ ሆድሽን ልለካ አንዴት በኪሎ እንድትታውቀው ኪሎ መለካሻለሁ። ቁመቷ ትለካለች፣ ኪሎ ትለካለች። ቀጥ ያለውን ፕሮሰስ ስፖርት ስትሰራ አመጋገቧን እያንዳንዱን ፓርት ማሳያችሁ ነው የሚሆነው። ሚል ፕላንም ማውጣላታለሁ። እሱንም ከሰራ አሳያችኋለሁ የሚሰራ ከሆነ፣ ካልሆነ ግን ያው ይሰራል ብለን ነው የምንጀምረው። ነስቲ ቆሜና እና ቁጭ ብለሽ ይሆናል። ትክክለኛው ቦርጭ ግን ስቁጭ ጥፍ የሚለው ነገር አይደለም። አንተ እንደዚህ አትበልኝ፣ እኔ ይከፋኛል። ስጪ በዚህ ጋር መቀብል ሶ ጋይስ፣ እስቲ በዚሁ አጋጣሚ እምብርትሽ ላይ ያደርግሽ ድሬሞላም እንዴት እንጂ እስቲ ልቀቂ ማንቺ ሞላ በቃ ራስ ወስዳለ ባልከሰም ችግር ባሪ እንደዚህ ይዘኛል። ግን ደግሞ በደንብ እንትን ማለት አለብኝ። ሶ ጋይስ እንጂ እስቲ እምብርትሽ ላይ አድርጊ ማለት እምብርቴ እዚህ ጋር ጭራሽ ጨፍ እስቲ እግዚአብሔርን በይ። እሱ ጋር እምብርትሽ እንዴ ልብስ አለ 1 ሴንቲሜትር ቀንስ። ዋው ፈረንጅ ምንድነው? ፈረንጅ እኔ ኪሎ መለካትም አልወድም። ፈረንጅ ፈራዳ ፈረንጅ እሺ ልቀቅ በቃ። ሶ ጋይስ ጭራሽ ያናድደኛ እንዴ? አይ ለምን ትናደድ? አሁን እኮ ለለውጥ እኮ ተነስተናል እኮ ቆርጠን። ባይ ዘ ዌይ የሆነ ነገር ትዝ አለኝ። ምንድነው? በፊት የሆነ የመጣ ሚዛን ነበር እና እሱ ያመጣልኝ ልለካ ነው። ኧረ ሱሪ ተበናተ እንደዚሁ ከሳለው ተበናት ያው እናገኘሁት። ባትሪ ቤት ነበር ያለው። ሶ ጋይስ ሚዛንም ነበር ይላካ። ዛሬ ትለኪያለሽ። እኔ የበፊት ፕሬስ ሲመጣ ነው የምለካው አይደለም። በቃ ሲከሳ ለተመልካች የምንዋሻው ነገር የለም። ለእናንተ ለውድ ተመልካቾቻችን እያንዳንዱን ነገር እናሳያለን። እንግዲህ ያው ሪል የምታሳኪው ከሆነ ሽልማት ነው ለአንቺ ራሱ። እሺ ነይ እዚህ ጋር ልለካ ልወቀው ነይ እኔ ልለካና ላሳይሽ። አዎ ተመልካቾችን ልለካ። ቆይ አስተካክል። ነይ ውዷ ትለኪያለሽ። እኔ እጀምራለሁ። እንግዲህ እኛ አንፈራም፣ ብዙም ላይት ዌት ነን። ዋው ትላለህ። ብዙ ባይ ዘ ዌይ በኪሎ ነበር ግብር መሆን የነበረበት። ነይ እስቲ እሜቴ ነው ልለካ። ታዲያ እንሸፍንልሽ ወይስ ችግር የለውም? ምን ኪሎዊና ተመልካች በሳይዝ ያውቁታል። ኪሎዊና ነገር ነሽ ይሄ የዓለም ሪከርድ ነው። ኧረ ሱሪ ተወጪ እንደውም ታሳይብኝ። ስንት ነበር? 21 ኪሎ ምናምን ከወለድኩ በኋላ ጨመረች። ይሄ ታለ ጤነኝነት አይደለም። የምር በጣም ነው እንትን ያለኝ። ላስተካክለው ካሜራዬን። በጣም ብዙ ነው እና ምን ወሰንሽ? የምሬን እኮ ነው። ባይ ዘ ዌይ መክሳት አለብኝ ሱሪ። እኔ እኮ መክሳት በጣም ነው ፈልገው ግን ስለዚህ ውድ ፋሚሊያን ሳይታችኋል፣ መበርታት አለብኝ። ልጥራው 71 ነጥብ ስንት ነው? 5 ነው
ምናምን ነገር በቃ እንደዚህ አይነት ኪሎ ነው የያዘችው። እንግዲህ 50 51 52 ነበርኩ አለች እኔን ከማግባቷ በፊት። ያው አንዱ እኔ በረከትም ጭምር ነኝ ለትዳር በረከቱ ምስክርም ጭምር ነኝ። ነገር ግን መስራት አለብን ገባሽ? ስለዚህ ቁመትሽ ነው የቀረው። በቀጣይ ቪዲዮ ቁመቷን ቦዲ ማስ ኢንዴክሷን ኦልሞስት ኪሎዋና የሆድ እንትኗለን ቢኤምአይዋን ያለውን ነገር ሜዠር አድርጌ ማስቀምጥላችሁ ነው የሚሆነው። ስለዚህ ሁላችሁም ቤተሰቦች ከጎንሽ ነን በሏት። ስለዚህ በኋላ ላይ አፕሪሺዬሽናችሁን ታሳዩታላችሁ። ምን ነው የምሬን እኮ ነው። እሺ አይ እግዚአብሔር ቆርጠሽ መነሳት አለብሽ። ከራሷ ስንፈት ካልሆነ በስተቀር ከኔ ምንም አይነት የሚቋርጥ እንክብካቤ አይኖርም። እንከሳለን። ተግባባን አይደል? የምሬን ነውና ይሄን ቻሌንጅ አብረን የምናይ ነው የምንሆነው። እናንተም ካላችሁ አብራችሁ ይሄን ቻሌንጅ መሞከር የምትፈልጉ ካላችሁ ኮሜንት አድርጉልን። ኮሜንት በጣም እናነባለን። ሜሴጅ ላይ ቲክቶክ ላይ ሂዳችሁ ዲኤም ልታደርጉን ትችላላችሁ። እዛ ላይ ደግሞ ፎሎ ማድረግ እንዳትረሱ። በጣም እንወዳችኋለን። ውድዬ ግን በቃ ለዚህ ቁርጠኝነትሽ በጣም ነው ማደንቅሽ። የምር ካሳካሹ ከኔ ትልቅ ቦታ ወስጄ ነው ማዝናናት። ያው በቃ ልብሱ ማለት እኔ ለራሴ ማለት ታዝናናኛለህ ብዬ ሳይሆን ለራሴ መክሳትና ስራ ሰርተሽ እኮ ግዴታ ሪዋርድ ያስፈልጋል። ለውበት ለቅርጽ ምናምን አይደለም። ትክክለኛው ሰዓት ላይ ደርሰናል። ውዷ ከዚህ በኋላ ቀጭኗ ውዳ ነው የምትሆነው እና ያርግልኛ አሜን። ስለዚህ ይሄን 2500 ላይክ አስገቡት ውድ ፋሚሊስ። አብረኖታችሁን ቀጣይ ደግሞ የመጨረሻ ቪዲዮ ኦልሞስት 1 ወር ወይ 2 ወር እናየውና ፋይናል ስቴጁን ቪዲዮ ላይ ምናሳያችሁ ነው የሚሆነው። በጣም እንወዳችኋለን። ለአብረውነታችሁ አብዛኞቻችሁ ቆንጆ መልእክቶችን ትልኩልናላችሁ። ለኮሜንታችሁ ለሁሉ ነገር በጣም እናመሰግናለን። ጆይፉል ፋሚሊ ነን። እንግዲህ ይህን የሚያክል ኪሎ ቀንሳ ነው የምትመጣው። ቀጣይ ላይ ችን አክላ ትመጣለች። አሜን። ሶ ጋይስ በዚህ ቪዲዮ መጨረሻ ላይ የምናስቀምጥላችሁ ነገር ምንድነው? ከዚህ በኋላ የበፊት ፎቶዋን እዚህ ጋር እናስቀምጣለን። አያውቁኝም። በፊት እኔ ገና ስታገባኝ፣ ከዛ መሀል ላይ ደግሞ አሁን ያለችበትን ፎቶ እናደርጋለን። ቀጣይ ስታሸንፍ ደግሞ ቢፎር ኤንድ አፍተር ቪዲዮ ይኖራችኋል ማለት ነው፣ ፎቶ ይኖራችኋል። ስለዚህ ቻሌንጁ ዛሬ በይፋ እናስጀምራለን። የመጨረሻው ነገር መርሳት የለባችሁ ነገር የኔን ቁመት ፐርፌክትሊ ለገመተ ስቲል ሽልማቱ አለ። ኮሜንት ላይ ጻፍ አድርጉልን። እንወዳችኋለን። እስካሁኑ ሰዓት ድረስ አብራችሁን ስላላችሁ እናመሰግናለን። በመጨረሻ ማጠቃለያ መስጠት የምትፈልጊ ከሆነ ያው እገሳለሁ አብሮሽ እንዲሆኑ ስለተለያዩ ነገሮች እንግዲህ ኮሜንት ማመጋገብ የሆነ ፊድባክ እንዲሰጡሽ የምትፈልጊው ነገሮች ካለ ሴት ለሴት በጣም ትመካከራላችሁና በዚሁ አጋጣሚ ሹክ የምትያቸው ነገር ካለ ብዬ ነው። ያው ከዚህ በፊት እንደኔ የወለዳችሁ እናቶች ምናምን ካላችሁ እንደዚህ ወፍራችሁ የከሳችሁ ምን አድርጋችሁ ነው የተጠቀማችሁት ነገር ምንድን ነው? እና እሱን ብትነግሩኝ ደስ ይለኛል። እኔም ወደ እናንተ እንድቀላቀል። እድሜና ፊዚካሌ ሌላ ታሪክ ነው እና እንደዛ መምሰል አልፈልግም። ግን ስቲል ያቺ ቆንጂዬ ፋሲካ ነሽ ለእኔ። እሱማ በጣም ወድሻለሁ። እኔ ግን አልወዳትም ፋሲካ። አይግድልሽ ፋሲካ ዋናዋ ሜንታሊቲ ነው፣ አመለካከቷ ነው። ይሄ ይመጣል በጊዜ ሂደት፣ ችግር የለውም። አሁንም ዋየነች፣ ነገ ዋየነች። ተግባባን አይደለ? በማንኛውም አይነት ሲቹዌሽን ውስጥ ዋየነሽ። እኔ ሚስት ወድሻለሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ይመቻችሁ። ሰላም ቆዩልን።